ደግ መስራት ግን መጀመሪያው ክፉ ቢሆንም መጨረሻው ግን ያማረ ይሆናል ማለት ነው። በጣም የሚያሳዝን በሰርጉ ቀን እንደዚህ ሰውን ማሳበድ ተገቢ ነው አይደለም፣ በፍጹም በጣም ልብ የሚሰብር ነገር ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ይበልልኝ። ቪዲዮን ሲጀምሩት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው እና ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። እሱም በአንድ ጉዳይ ነው። ያኔ አንዳንድ ጊዜ ግን ደግ መስራት ወደ ኋላ የሚያስቀር ይመስላል፣ ግን አይደለም። ወደፊት ነው እንጂ ወደ ኋላ አያስቀራም። ምክንያቱም በሰራነው ልክ ነው የምናገኘው። ሰውን ለመበቀል ደግሞ ይሄን ያክል ርቀት መጓዝም ተገቢም አይደለም። እሱ ምን መሰላችሁ? ሁለት ባለሀብቶች ነበሩ ማለት ነው። ሁለት ባለሀብቶች ሆነው ሲሰሩ አንደኛው በጣም ጀግና ጎበዝ ታታሪ ስለነበረ አንደኛው ደግሞ ብሩን በማይሆን ነገር ስሙን መጥቀስ አይጠበቅብኝም ስለሚያጠፋ የሰውዬ ደግሞ ይከስራል ማለት ነው። ንብረቱን እንዳለ ያጣል ማለት ነው። ያኛው ሰውዬው ደግሞ እሱ ብሩን በደንብ ይዞ ለራሱ በቂ የሆነ ኑሮ ይኖራል። ከራሱም አልፎ ለሌላውም የሚኖር ሰው ነው ማለት ነው። እና የኛው ጓደኛው ደግሞ መጀመሪያ ሲመክረው ተው፣ እንደዚህ ነገር ማድረግ የለብህም፣ ተገቢም አይደለም፣ የወደፊት ህይወታችን ደግሞ በስነ ስርዓት መኖር አለብን፣ ብርን በማጥፋት አይደለም ብሎ ሲመክረው አይ ብሎ ያው ሱስ ካለ የማይሆን ነገር ውስጥ ነው የሚከተን ማለት ነው። አንዳንድ የሰው ምክር ለመስማት በጣም ራሳችንን እንጎዳለን ማለት ነው። አንዳንዴ ከብዙ ሰው ጋር ስንውል ብዙ ሀሳብን እንሰማለን ማለት ነው። እኛ ጎበዝ ከሆንን የወደፊት ህልማችንን መኖር ምንፈልግ ከሆነ ቢያንስ በአንድ ሰው በሚያወራው ነገር አንድ ፍሬ አንድ ቁም ነገር እንይዛለን ማለት ነው። እና የሰውዬ ሲመከር እምቢ ብሎ ያው ያገባል፣ ይወልዳል ማለት ነው። ያኔ ይወልዳል አንድ ሴት ልጅን ማለት ነው። ከዛ በኋላ ደግሞ እየኖረ ደግሞ ሌላም በድብቅ ነው ያችን ሴት የወለዳት። እንደገና ደግሞ በህጋዊ አንድ ሚስት ያመጣል ማለት ነው። አንድ ሚስት አምጥቶ ይወልዳል እና ያው ንብረቱም እንዳለም ሆኖ ሚስቱም ተው እያልኩት የመከርኩት ይህን ቁማር የሚባል ነገር አትጫወት፣ ሶስት ነገር ይቅርብህ፣ ለትዳራችንም ጥሩ አይደለም፣ ትዳራችንም ይበጠብጥብናል፣ ለበኋላ ለህይወታችንም ለትዳራችንም ጥሩ አይደለም ብዬ ስንቴ መከርኩት አለች። ምንም ሊሰማኝ አልቻለም። ያችን የመጀመሪያዋ የወለዳት ልጅ ከእናቷ ጋር ነው የምትኖረው። ከእናቷ ጋር አይደለም፣ የተወሰነ ካደገች ከእናቷ ጋር ከኖረች በኋላ ሁለተኛዋ ሚስቱ ጋር ያመጣታል ማለት ነው። ብዙም ነፍስ አላወቀችም። ከዛ ሲያኖራት እቺ እናቴ ብላ ነው የምትጠራት ማለት ነው። በቃ እንደ እናትና እንደ ልጅ ለዛችም በኋላ ላገባትም ሴት አንድ ልጅ አለቻት ማለት ነው። እንደ ልጇ አርጋ በደንብ አርጋ ተንከባክባ አሳድጋታለች። እንደዛም የሆነ ደግሞ ይሄ ሰውዬ በቃ ከሰረ ማለት ነው። ከሰረና ያው ማደግ አይቀርምና እቺ ልጅ ታድጋለች፣ ተሚራ ምናምን ትልቅ ቦታ ደርሳ አባቴ አንተ ንብረትን ያጣኸው በምንድን ነው? ለምን እንደዚህ ልትሆን ቻልክ? ሰው ወደ ኋላ ከሰው ኋላ ልትቀር የቻልከበት ምክንያት ምንድን ነው? እንደዚህ አልጋ ቁራኛው ነክ በዛ ላይ በጣም ታመማ። በቃ እንዳለ በቃ እጁን አጥቶ የያዘውን ለቆ ከስሮ ማለት ነው። በጣም ታመማ። አልጋ ላይ ሲቀር አባቴ እንዲህ የምትሆንበት ጉዳይ ምንድን ነው ብላ ትጠይቀዋለች። እንደዚህ ከሰው ኋላ ያቀራበት ብላ ስትጠይቀው ልጄ እኔ አንድ ነገር ላማክርሽ ነው እሺ ብለሽ ከሰማሽኝ ይላታል። እሷም ደግሞ እሺ ንገረኝ አባቴ ምን ነበረ ልትለኝ የፈለግከው ብላ ስትጠይቀው እንደዚህ ከሆነ ጓደኛ እየሰራን ነበረ፣ አብረን ሼር ስንሰራ ነበርን። እሱ ደግሞ የኔን ንብረት ቀምቶ ለራሱ ሀብታም ሆኗል፣ የኔውን ንብረት ነው የቀማው ብሎ ይነግራታል ማለት ነው።
ከጓደኛው ማለት ነው። ከጓደኛውና ያው ይተዋወቃሉ። ልጆቹም አሉት ለጓደኛው በደንብ ነው የሚተዋወቁት። እና ልጅቷን ደግሞ የዛኛው የጓደኛው ልጅ ያቃታል ማለት ነው። ከዚህም በፊት የፍቅር ጥያቄ አቅርቦላት አይሆንም ብላ እምቢ ብለዋለች ማለት ነው። እንደዛ እያለ እቺ ልጅ በውስጧ በጣም ታቀነቅናለች ነገራቶችን ማለት ነው። ለካ ወንድ ልጅ ስለሌለን ነው እኛ የተሸነፍነው። እኔ ወንድ ልጅ ብሆን ኖሮ ንብረታችንን ማስመለስ እችል ነበርኩኝ ብላ በጣም እልህ ይይዛታል ማለት ነው። እና እልህ ይዟት ይሄኛውም የመጀመሪያ የፍቅር ጥያቄ ያቀረበላት የጓደኛው ልጅ እሱም ያው ወደ ሌላ ሀገር ሄደ። እየሰራ ያለ ደግሞ እሷ ሌላ አግብታ ትወልዳለች ማለት ነው። ማን እቺ የዛኛው ሰውዬ ንብረቱን የከሰረው ሰውዬ ሴት ልጁ ማለት ነው። ከዛ እየሰራች ያለ እሷ ካገባችው ልጅ በጣም ከዛኛው ልጅ ጓደኛ ማሞች ናቸው ማለት ነው። በጣም የቅርብ ጓደኛ ማሞች ናቸው። ይህንን ልጅ ያገባችው በምንድን ነው? በድብቅ ነው ያገባችው ማለት ነው። ይህንን ልጅ ያገባችው ያንን ልጅ ለማግኘት ማለት ነው። ንብረቱን ጓደኛዬ ዘረፈኝ፣ ወሰደብኝ፣ በዛው ምክንያት ነው ከሰርኩኝ ብሎ አባቷ ስለነገራት የእሱን ልጅ ለማግኘት የእሱን በጣም የጥብቁ ጓደኛውን ደግሞ ታገባለች ማለት ነው። የጥብቁ ጓደኛውን ያገባችው ከዛ ከጥብቁ ጓደኛው በጣም ይዋደዳሉ። የቤት ኪራይ ይከፍልለታል። በቃ እኔ እንጃ ከወንድም በላይ ሆኖለት ነበረ ሲኖር የነበረው ማለት ነው። ከዛ እንደዛም ሆኖ እየኖሩ እቺ ልጅ ደግሞ በቴሌግራም ሀይ ትለዋለች ለዛኛው ልጅ። ምክንያቱም ቁጥሩንም ተቀብላ ማለት ነው ከዛኛው ልጅ ጓደኛ ስለሆኑ እጅ እልህ ይዟት ነው። ከዛ እሱን ካመጣልኝ እሱ ቢመጣ በጣም ደስ ይለኛል፣ እሱን ማግኘት ይፈልጋለሁ ምናምን ትለዋለች ማለት ነው አሁን ላገባችው ልጅ። እሱም ደግሞ ችግር የለም በመጣ ሰዓት እኔ አገናኝሻለሁ ይላታል። ከዛ ቁጥሩም ይሰጣታል። ሀይ ትለዋለች፣ ታናግረዋለች። እያናገረችውም እያለ ደግሞ እሷ ማግባቷን አያቅም። እሱም ደግሞ ያው ወደ እሱ የተመለሰች መስሎታል። እሷን ሲፈልጋት ስለነበረ ከዚህም በፊት እሱ በቃ በፍቅር ጉዳይ ምናምን መስሎታል። እሷን በቃ በፍቅር ጉዳይ ነው እያወራችው ያለችው። እንደዛም ሆኖ እየኖሩ እያሉ እሷ ደግሞ ታረግዛለች ማለት ነው። አርግዛ ከማርገዟ በፊት ወደ ሀገሯ ሄዳለች ማለት ነው። ባሏን ይዛ ምናምን በደንብ መልስ ተጠርተው ደህና ሆኖ ሄዷሉ ማለት ነው። ከዛችም ከእንጀራ እናቷም ግን እንደ እናት ሆና ነው የምትንከባከባት። ልጅቷም ደግሞ እንደ ልጅ ሆና ነው ማለት ነው። ግን ልቧ ያውቃል ሌላ እናት እንዳለቻት ማለት ነው። እሷም ግን አላስፎገረችም። አባቷ ነግሯታል። ሴትያም ደግሞ እንዳታቅ ብላ የሷ ልብ እንዳይሰበር በማለት ከልጇ ጋር ሳትለይ የነበረ አብራ ስታሳድጋቸው የነበረው እና ካሜራ ምናምን ይቀረጻሉ ማለት ነው። ካሜራ በሚቀርጻቸው ሰዓት ልጁ ያው በደንብ ያውቃቸዋል ማለት ነው። ልጇንም ለክርስትና ምናምን ስታስነሳው ያያል ማለት ነው። ከዛ ይሄ ሌላ ሀገር ያለው ልጅ እንዳጋጣሚ ሆኖ ደግሞ ይመጣል ማለት ነው። በሚመጣበት ሰዓት ፎቶ ሊነሱ ትጠራዋለች ማለት ነው። ማን? እሷ ማለት ነው። መጀመሪያ ካሜራ ሲያነሳቸው የነበረው ፎቶ ምናምን። ከዛ እሱ በጣም ነው ድንግጥ ያለው በሰዓቱ ማለት ነው። ምክንያቱም ያ ልጅ ከውጭ ሀገር መጥቶ ከእሷ ጋር አብሮ ነው ያለው። እሱ ነው ፎቶ የሚያነሳቸው። ከዛ ፎቶ አንስቷቸው ምናምን አለው አንድ ጋዜጣ ጓደኛው አለ ማለት ነው። ከዛ እሱን ጠርቶት ምንድን ነው ነገሩ? እንዴ ሰው እኮ ያገባች ናት፣ አግብታለች። ለምንድን ነው አሁን ፎቶ ምናምን የሚነሱት ምናምን ብሎ ይነግረዋል ማለት ነው። አንተ እንዴት ልታቀቅ ቻልክ? እንዴት እንደዛ ትላለህ? ነገራቶችን ልታበላሽ ነው እንዴ ምናምን ብሎ ሲጠየቅ አይደለም በጭራሽ እኔ አይደለም ነገራቶችን ለማበላሸት ሳይሆን እኔ እንደውም ክፍለ ሀገር ሲሄዱ መልስ ሲጠሩ ራሱ እኔ ነበርኩኝ። እኔ ነበረ ካሜራ ማነሳቸው የነበረው ሰው። ስለዛ ባሏንም ይዛ ከቤተሰቦቿ ጋር አስተዋውቀዋለች ስትሄድ፣ እኔም ደግሞ አብሬ ሄድኩ
ነበርኩኝ እና በደንብ ነው ጠንቅቄ ማቃት። የልጇንም ክርስትና ስታስነሳ ደግሞ እኔም ነበርኩኝ። እኔ ጋ ነው መቶ ክርስትና ራሱ ያስነሱት ልጁ እና ፎቶዋቸው ሁላ እኔ ጋ አለ ምናምን ብሎ እንትን ይላል ማለት ነው ይናገራል። ያው በምንም ብሎ ብዙም ባያምኑትም ድጋሚም ደግሞ ሲያገኙት ጋዜጠኛውን ብቻውን ሲያገኘው ማለት ነው ሲጠይቀው፣ አዎ በእርግጠኝነት እሷ አግብታለች፣ ልጅም አላት እና በቅርብ ጊዜ ነው ደግሞ የወለደችው እና ያለ ምክንያት አይደለም። ይሄማ የሆነ ምክንያት አለው። ያለ ምክንያትማ አሁን ድጋሜ ሌላ ባል አታገባም። ባል ያላት ግን ይህንን በደንብ ልታጠኑት ይገባል። ግን ከኋላ ተከተሉ፣ ጀርባዋ መጠናት አለበት ተባለ። እንደተባለም ደግሞ ከኋላ ሲከታተሏት ምንም በሰዓቱ ፍንጭም ሊያገኙ አልቻሉም። ያኛው ጓደኛው ደግሞ አንዳንድ እኮ አስመሳይነት በጣም ነው ሰውን የሚጎዳው ማለት ነው። የአስመሳይ ጓደኛው ደግሞ እንደ መጀመሪያውም ፒስ ነው በቃ በደንብ ነው የሚያወራው። ያኛው ጓደኛ ደግሞ እሱ ሊያገባት ሊመጣ ነው ማለት ነው። ሊመጣ ነው። ከዛ ሁሉ ነገር አልቆ ምናምን ድጋሜ ነው ይሄ መጀመሪያ ነው ፎቶ ምናምን የተነሱት ማለት ነው። ድጋሜ ተመልሶ ሄዶ ነው ሊመጣ ነው። ከዛ ያኛው አስመሳይ ጓደኛው ደግሞ እንትን የእሷ ባል ማለት ነው በቃ እንደ መጀመሪያ ሆኖ ምናምን በደንብ አድርጎ ነው ያወራው ያለው። ምንም ነገር አያስፎግርም እሱ። እሷም ደግሞ ምንም ነገር አላስነቃችም እንዳላገባና እንዳልወለደ። ከዛኛው ከጓደኛው ጋር ደግሞ ምንም ኬዝ እንደሌላት ነው ያደረገችው ማለት ነው። እሱ ደግሞ በጣም አምኗት ወዷት በቃ ያለሱን አለም በቃ በጠቅላላ ነው የጨለመችበት ማለት ነው። በሰዓቱ የምትታየው እሷና እሷ ብቻ ናት እና በጣም አፍታም ናቸው። አባቱ የያዘው ንብረት ያው አባቱ በዚች ዓለም የለም እና በጣም ብዙ ንብረት አላቸው። እህቶቹ ነበር ሲቆጣጠሩት የነበረው ማለት ነው። ከዛ ያንም ደግሞ በስሟ አደረገላት ለሷ። ይሄንን ደግሞ ጉዱን አያውቅም እሷ ግን የመጣችው በምንድን ነው? ለበቀል ነው ማለት ነው። እሱን ለመበቀል ነው የመጣችው። በሱ መጣችባቸው ማለት ነው። ንብረቱን ለማስመለስ አባቷ እንደዛ ስላላት ማለት ነው። በቃ ንብረቱን አዞረላት። እሷ በጣም ነው ደስ ያላት። ብዙ ድርጅት ነው እህቶቹም ነበረ ሲሰሩ የነበረው። እነሱንም ደግሞ አመነጫጭቃ ነው ከቢሮ እንትን ያስወጣቻቸው ማለት ነው ከመጋዜን። እነሱ ደህና እየሰሩ ያሉ እና ስሙን በራሷ ካዞረላት በኋላ እሷን በጣም ተቀየረች እና በቀጣይ ይዤላችሁ እመጣለሁ።